አርሰናል ባለፈው ዓመት ከቆመበት በመቀጠል በካርዲፍ የተካሄደው የኤፍኤ ኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን 3-0 በማሸነፍ አስደናቂ ድል አስመዝግቧል። ይህም ከ2014 በኋላ አርሰናል ሲቲን በተመሳሳይ ውጤት በማሸነፍ በእንግሊዝ እግር ኳስ ባህላዊ የውድድር መክፈቻ ጨዋታ ላይ ከፍተኛውን የድል ልዩነት ያስመዘገበ ክለብ ሆኗል። ከዚህ ጨዋታ የተረዳናቸው 5 ቁም ነገሮችን እንመለከታለን። አብራችሁን ቆዩ። አንደኛ አርሰናል የውድድር ዘመኑን በሌላ ዋንጫ መጀመሩ ነው። ይህ ልናሸንፈው የምንችለው ዋንጫ ነው። ባለፈው ዓመት በፕሪሚየር ሊጉ ዋንጫ አሸንፈናል። ተጫዋቾቹ ምን ያህል የድል ረሃብ እንዳለባቸው ማየት ትችላላችሁ። ይህም ጥሩ ምልክት ነው ሲል ሚኬል አርቴታ ከጨዋታው በፊት ተናግሮ ነበር። እንደተባለውም ሆኗል። አርሰናል ከ23 ሰከንድ በኋላ ጎል በማስቆጠር ጨዋታውን በፍጥነት መቆጣጠር ችሎ ነበረ። ይህ በአርቴታ ዘመን በሁሉም ውድድሮች ካስቆጠራቸው 668 ጎሎች መካከል ፈጣኑ ጎል ነበረ። ቡድኑም ከመጀመሪያው ደቂቃ ጀምሮ ሙሉ ቁጥጥር አድርጎ ድሉን ማስመዝገብ ችሏል። አሁን አርቴታ በፕሪሚየር ሊጉ ረጅም ጊዜ የቆየ አሰልጣኝ ሲሆን የማሸነፍ ልምዱ በዚህ ዓመት ለአርሰናል እጅግ ጠቃሚ ሊሆን ይችላል ይጠበቃል። በትላንትናው ጨዋታም ይህ ልምድ ግልጽ መታየት ችሏል። ሁለተኛው ኦዴጋርድ ወደ ምርጥ ብቃቱ መመለስ። ማርቲን ኦዴጋርድ አስደናቂ ጨዋታ አድርጓል። በሜዳ ላይ በሁሉም አቅጣጫ ተጽዕኖ ፈጥሮ መጫወት ችሏል። ጎልም አስቆጥሯል። ሶስተኛውን ጎልን በራስ በመተማመን በተሞላ መንገድ ያስቆጠረበት ሁኔታ አስደናቂ ነበረ። ከአርሰናል ተጫዋቾች ሁሉ በላይ 55 ፓሶችን ማጠናቀቅ ችሏል። እንዲሁም 3 ድሪብሎችን ደግሞ ማጠናቀቅ ችሏል። እንዲሁም 9 ጊዜ ኳስን ከተጋጣሚ መንጠቅ ችሏል። ይህ በሜዳው ላይ ከነበሩ የአርሰናል ተጫዋቾች ሁሉ ከፍተኛው ቁጥር ነው። በጉዳት የተሞላውን የ25-26 የውድድር ዘመንን እንግዲህ በአስከፊ ሁኔታ ማጠናቀቁን ተከትሎ ኦዴጋርድ ወደ ምርጥ ብቃቱ እየተመለሰ መሆኑን አርቴታ ትልቅ እፎይታ የሚሰጥ ነው። በዚያ በ2025-26 የውድድር ዓመት እንግዲህ አርሰናል አምበል ማርቲን ኦዴጋርድ በ24 የፕሪሚየር ሊግ ጨዋታዎች ነበር የተሳተፈው። 1 ጎል እና 6 ጎል የሆኑ ኳሶችን ማቀበል የቻለው። ሚኬል አርቴታም ከጨዋታው በኋላ በአምበል ኦዴጋርድ ውስጥ ያለውን ወደ አስደናቂ ብቃቱ የሚመለስ ነገር ካለም ዋንጫው እረፍት ከተመለሰ ጀምሮ ማየው ነገር የተለየና ማረጋገጥ የሚፈልገው ብዙ ነገር እንዳለ ነው ማየት የሚችለው ብሎ ተናግሯል። ሚኬል አርቴታ በዋንጫ መጀመር ፈልገን ነበር እና አድርገነዋል። በጣም ድንቅ እግር ኳስ ተጫውተናል። ብዙ ጎሎችን ማስቆጠር ፈልጋለሁ እና ጥሩ መነሻ ነው ሲል ማርቲን ኦዴጋርድ ከጨዋታው በኋላ ሀሳቡን ሰጥቷል። በጨዋታው ከኦዴጋርድ በተጨማሪ ድንቅ ብቃታቸውን ያሳዩ ተጫዋቾች ነበሩ። ማይልስ ሉዊስ ስኬሊ ጎል መፍጠር ችሏል። መጀመሪያ ጎል በሁለት የማንቸስተር ሲቲ ተጫዋቾች መሀል ሪካርዶ ካላፊዮሪ ያቀበለበት መንገድ በጣም ድንቅ ነበር። ከኳስ ጋር ጥሩ ነበር። በጫና ውስጥ ሆኖ ኳስን መጫወት ይችላል። ኳስን ከተጋጣሚ ከበባ ውስጥ ይዞ መውጣት ይችላል። ተጋጣሚ ጨዋታን ማቋረጥ ይችላል። ይህ ለሚኬል አርቴታ ጥሩ የመሀል ሜዳ አማራጭ ሆኖ መቀጠል እንደሚችል ያስመሰከረ እንቅስቃሴ ነው። ዴቪድ ራያ ምርጥ ብቃቱ ላይ ነበር። ከሃላንድ፣ ከፎደን፣ ከቸርኪ ድንቅ ሙከራዎች ነበሩ። እነሱን ያጠነበት መንገድ እንደ ሁልጊዜው አስደናቂ ነው። በጋብሪኤል የሚመራው የመከላከል መስመር እንዳጠቃላይ ጥሩ ነበር ማለት ይቻላል። ቢሆንም ቤን ዋይት ያሳየው ብቃት ሙገሳ የሚያሻው ነበር ማለት ይቻላል። ጉዳት ነፃ ከሆነ አሁንም ጥሩ ነገር መስጠት እንደሚችል የሚያሳይ ነበር። ሶስተኛው ዞሊስ ፕሪሚየር ሊግ ላይ ምን ሊያደርግ እንደሚችል ፍንጭ የሰጠበት ጨዋታ ነበረ። አዲሱ ፈራሚ ክሪስቶስ ዞሊስ በአርሰናል የግራ ክንፍ ላይ ከሁሉም በላይ የተለየ ተጫዋች ነበር ማለት ይቻላል። 2 አሲስቶችን በማድረግ በመጀመሪያ ሙሉ የነጥብ ጨዋታው ላይ 2 ጎል ተሳትፎችን ያደረገ የመጀመሪያው አርሰናል ተጫዋችም ሆኗል በታሪክ። በቤልጅየም ክለብ ብሩዥ ሲጫወት እንደተመለከተው እንግዲህ አፈጻጸሙ በጣም ድንቅ ነው። ባለፈው የቤልጅየም ፕሮ ሊግ በሊጉ ብቻ ማለት ነው በ36 ጨዋታ 17 ጎሎችን አስቆጥሮ 23 የጎል የሆኑ ኳሶችን ማቀበል ችሎ ነበረ። ገና ጅምር ቢሆንም እንግዲህ ዞሊስ በቤልጅየም እግር ኳስ ያሳየውን የጎልና የፈጠራ ብቃት ወደ ፕሪሚየር ሊጉ በጥሩ ሁኔታ ሊያመጣ እንደሚችል የተመለከትንበት ጨዋታ ነበር። አራተኛው ሃቨርትዝ በትልልቅ ጨዋታዎች የአርቴታ ዋና ተመራጭ መሆኑን አሳይቷል። በዚህ ጨዋታ እንግዲህ ሃቨርትዝ እጅግ የተረጋጋና ትክክለኛው 9 ቁጥር ነበር ማለት ይቻላል። በዚህ በአርቴታ ትላልቅ ጨዋታዎች እንደ ዋና 9 ቁጥር በተደጋጋሚ ለምን እንደሚመርጠውም ያሳየበት ነው። ዋና ወይም ደግሞ ባህላዊ 9 ቁጥር ባይሆንም እንግዲህ ነገር ግን ከተጫዋቾቹ ጋር በሚፈቅደው የሊንክ አፕ ፕሌይ ደግሞ እንደ ቡድን መጫወት ለሚኬል አርቴታ ተመራጭ ያደርገዋል።
በክለብ የእግር ኳስ ህይወቱ እንግዲህ ከየትኛውም ቡድን የበለጠ ማንቸስተር ሲቲ ላይ ብዙ ጎሎችን ማስቆጠር ችሏል። 4 ጎሎችን አስቆጥሯል። 3 አሲስቶችን ማድረግ ችሏል ማንቸስተር ሲቲ ላይ ማለት ነው። ይህም በጣም ድንቅ ሪከርድ ነው። አምስተኛው 18ኛው ኮሚኒቲ ሺልድ ነው አርሰናል ያሸነፈው። ይህም የትልቅ ዓመት መጀመሪያ ሊሆን ይችላል። አርሰናል 18ኛው ኮሚኒቲ ሺልድ ነው ያሸነፈው። በዚህም ዋንጫውን ብዙ ጊዜ ካሸነፈው ማንቸስተር ዩናይትድ ጋር ያለው ልዩነት ወደ 3 መቀነስ ችሏል። ማንቸስተር ዩናይትድ 21 ጊዜ ነው ማሸነፍ የቻለው። ከማንቸስተር ሲቲ ጋር 4 የኮሚኒቲ ሺልድ ጨዋታዎችን አድርጎ ሁሉንም ማሸነፍ የቻለበትም ጨዋታ ነበር፣ ከ4 ማለት ነው። እርግጥ ነው ኮሚኒቲ ሺልድ የውድድር ዘመኑ ከዋና ዋንጫዎች ውስጥ ሊጠር ይችላል። ነገር ግን አርሰናል ይህን ጨዋታ እንዴት እንዳሸነፈ ዋናው ቁም ነገር ማለት ነው። 3 ጎሎች አስቆጥሯል። ምንም ግብ አልተቆጠረበትም ወይም ደግሞ ክሊን ሺት ማስመዝገብ ችሏል። ጠንካራ የቡድን አፈጻጸም፣ የአዳዲስ ተጫዋቾች ተጽዕኖ እና የካፕቴን ማርቲን ኦዴጋርድ ጎሎች ልዩ ያደርጉታል ማለት ነው። የአርሰናል የስብስቡን ጥልቀት እንደ ተጨማሪ ነጥብ ልናነሳው እንችላለን። በዚህ ቡድን ውስጥ ሳሊባና ቲምበር በጉዳት ምክንያት የሉም። ጋብሪኤል ጄሱስ፣ ማርቲኔሊ ከስብስብ ውጭ ነበሩ፣ ታንዋኔሪን ጨምሮ ማለት ነው። ራይስ፣ አጥቂው ዮኬሬሽ፣ ሳካ ከተጠባባቂ ወንበር ተነስተው ነው የተጫወቱት። እንዲሁም ኤዜ የመጨረሻ 10 ደቂቃዎችን ብቻ ነው መጫወት የቻለው። ሜሪኖ ጭራሽ ወደ ሜዳ ያልገባ ተቀያሪ ወንበር ላይ የነበረ ተጫዋች ነው። ስለዚህ የአርሰናል የቡድን ጥልቀትም እጅግ ድንቅ ነው ሊባል ይችላል። በዚህ በአዲሱ የውድድር ዘመን እንግዲህ ምን ሊያስመለክቱ እንደሚችሉ ከወዲሁ ፍንጭ የሰጠ ጨዋታ ነበረ። ከተመቻችሁ ላይክ አድርጉ፣ ቻናሉን ሰብስክራይብ፣ እንዲሁም የደወል ምልክቱን ተጫኑ። አመሰግናለሁ።